ጠቅላይ ሚኒስትር አብይ አህመድ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማን ከሚኒስትሮች ጋር በመሆን በኮይሻ ግድብ አካሂደዋል። ከግምገማው ጎን ለጎንም ኮይሻ የኤሌክትሪክ ኃይል ማመንጫ ግድብን ጨምሮ ጨበራ ጩርጩራ የዝሆን ዳና ሎጅን ጎብኝተዋል። የሚኒስትሮች ምክር ቤት ምልከታ በኮይሻ ውይይት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት ኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ስራ በፍጥነት እየተከናወነ ይገኛል። ግድቡ ሲጠናቀቅ ለቱሪዝም ዘርፍ የራሱን አበርክቶ እንደሚኖረውም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ 1800 ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆችና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ የስራው ሞራል የስራው ፍጥነት በጣም ከመገመተው በላይ ሆኖ ነው ያገኘሁት። የለውጡ መንግስት እንደ ህዳሴ ግድብ የኮይሻ ፕሮጀክትንም ታድጎታል ሲሉም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ የለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ኮይሻ አሁን ኦልሞስት በጣም ጥሩ ደረጃ ላይ የሚባል ፕሮጀክት ነው። ኮይሻ አለ፣ ሀላላ ኬላ አለ፣ ጨበራ ጩርጩራ አለ። እነዚህ አካባቢዎች በሙሉ ከአጠቃላይ ከኃይል ማመንጫው ከኮይሻ ፕሮጀክት ጋር ተሳስረው ቱሪዝሙን ማሳደግ የሚችሉ ጸጋዎች ናቸውና የለውጡ መንግስትና ፓርቲያችን ብልጽግና ምን ያህል ባሉን ሀብቶች እየተጠቀመ እንደሆነ ያየውበት ነውና በዚህ አጋጣሚ እዚህ ስራ ላይ ተሳተፉ ሁሉ ማመስገን ፈልጋለሁ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ኢትዮጵያ በማክሮ ኢኮኖሚው በርካታ ውጤቶችን አስመዝግባለች ብለዋል። ለዚህም የሶስት ዋና ዋና ጉዳዮች ድምር ውጤት ናቸው ብለዋል። በሀገራችን ፈጣን የኢኮኖሚ እድገትን ማስቀጠል ችለናል። ለዚህ አመርቂ ውጤት መመዝገብ ያበቃን የሶስት ዋና ዋና ጉዳዮች ድምር ውጤት ነው ብዬ ነው ማምነው። የመጀመሪያው ከለውጡ ወዲህ የእይታ ለውጥ ፓራዳይም ሺፍት ማምጣት መቻላችን ነው። ሁለተኛው ለዚህ ውጤት ያበቃን ጉዳይ የአመራር የማስፈጸም አቅም ትጋትና ቁርጠኝነት ነው። ሶስተኛው ለዚህ ውጤት ያበቃን የህዝቡ የግሉ ሴክተር የሲቪል ማህበረሰብ ድርጅቶች ተሳትፎና ትብብር ማደግ ነው። መንግስት ከህዝቡ ጋር ተቀራርቦ በመስራቱ ተጨባጭ ውጤቶች ተመዝግበዋል ያሉት አቶ አደም ፋራህ ቀሪ ስራዎችም በቀጣይ በትኩረት እንደሚሰሩም ነው የገለጹት። በተለይ ህዝቡ በተደጋጋሚ ሲያነሳቸው የነበሩ ጉዳዮች ኑሮ ውድነትን የማቃለል፣ የስራ ዕድል ፈጠራ፣ የአገልግሎት አሰጣጥን ቀልጣፋና ውጤታማ የማድረግ ከሰላምና ጸጥታ ጋር የተያያዙ ጉዳዮችን መንግስት በአግባቡ ከህዝብ ጋር በመሆን የተነሱትን ጉዳዮች ለማቃለል ችግሮቹ በሂደት እየተቃለሉ እንዲሆኑ ለማድረግ ከፍተኛ እንቅስቃሴ አድርጓል። ተጨባጭ ለውጦችም መጥቷል። ቀሪ ስራዎችንም በቀጣይ ከህዝቡና ከሌሎች ባለድርሻ አካላት ጋር በመሆን መንግስት ለመፍታት ርብርብ የሚያደርግ እንደሆነ ነው ዛሬ በግምገማችንም ያየነው። እጅግ በጣም አመሰግናለሁ። የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ከፍታው 128 ሜትር የደረሰ ሲሆን አጠቃላይ የሲቪል ስራውም ከ70% በላይ መድረሱን ተጠቅሷል።